እንግዲህ አሁን ካንተ በከመታደርገው ጉዞ ምናልባት አሁን ደጋግሜ ያልከው ነገር ነው ሰው የሚሰጠው አቀባበል ምክንያቱም ዞሮ ያን ድጋፍ ወይ ደግሞ ያንን አክብሮ ሲሰጥ የምታደርገው ነገር ተገቢ ነው እኛን ይወክላል የሚል መልእክትም እንደሆነ ግልጽ ነው። በሌላ በኩል ደግሞ የምታደርገው ነገር ልክ አይደለም ጥላቻን ነው ያስፋፋ ያለው የሚል ነገርም ተቃውሞት ላይ የመንገድ ይቀርብብሃልና ስልጣን ላይ ያለውን አካል ለምንድን ነው የምትቃወመው ወይ ደግሞ ምንድነው ቢያንስ ብዙ ሰዎች የሚሉት ነገር አለ የኢኮኖሚ እድገት ልማት እንደዚህ ይሄ ስርዓት አምጥቷል ችግሮች ቢኖሩ ችግሮች ቀስ ያሉ ይፈታሉ የሚል ነገር ይነሳልና ለምን መታገስ አቃተ ሁሉ ጊዜ ለምን ተቃወማለህ? በጣም ምፈልገው ጥያቄ ነው ሲሳይ ግን የምጠይቀኝን ጥያቄ እኔ ከማስረጃ ውጭ መናገር አልፈልግም። ስለዚህ አሁን ፋይሎች እጄ ላይ ስለሌሉ ያመጣኸኝ በዚህ በአውስትራሊያ ጉዞ ዙሪያ በመሆኑ ይሄ በዚህ ያልኩ ላስረዳችል ነበር። ለዚህ ግን ያው ተመልካቾች በሚሰሙት መልኩ በሌላ ሰፊ ፕሮግራም ስለምንመጣ ያኔ በበቂ አስረዳለሁ። ጥያቄው መልሰ እንድጠይቀኝ እፈልጋለሁ። ለዛሬው ግን ያለ ማስረጃ አንዳንዶችን ልመልስ። ምን እንነጋገረው ኢትዮጵያ ስለምትባል ትልቅ ሀገር ነች። ይሄ መንግስት አሁን ያለው መንግስት እንደሚያምነው የብዙ ብሔር ብሔረሰቦች ሀገር ናት። በጣም ጥሩ ህዝቦች ብሔር ብሔረሰቦች ራሳቸውን ማስተዳደር ሌላም ተጨማሪ ማብራሪያዎች ይሰጣሉ። እና አሁን ባለው ሁኔታ አሁን ባለው መሬት ላይ ያለውን እውነት እንዲረዱ መፈልገው እንዳልከው በተደጋጋሚ ጥላቻ የሚሉኛሉ ከዛም አልፈው የትግሬ ጥላቻ ነው ክሱ። ደጋግሜ እንደተናገርኩት በዚህ ቀን እዚህ ቦታ ይሄ ንግግርህ የትግራይን ህዝብ የሚጎዳ ነው ብለው አንድ ነቅሰው የሚያወጡት ነገር የለም። መነሻቸው ምንድነው? የኢትዮጵያን መንበረ ስልጣን ያዘው ህዝባዊ ወያኔ ሓርነት ትግራይ የሚባል ነፃ አውጪ ነው። በዚህ ልንጣላ አንችልም። ኢህአዴግ ሊሉ ይፈልጉ ይሆናል። ለኔ አይሰራም። ይሄን ባግባቡ እንዳልኩ በመረጃ አስረዳለሁ። ግን ህወሓት ያልፈቀደው ነገር ኢትዮጵያ ውስጥ አይደረግም። ይሄን ድርጅት ስትቃወም የዚህ ድርጅት መነሻው ትግራይ በመሆኑ አንዳንዶች እንዴት ተነካዋለህ ነው የሚሉ ምን ልበለው ህወሓትን ከዚህ ስም ውጭ በምን ልጥራው? ስሙን እሱ ነው ያጸደቀው እኔ አይደለሁም። ህዝባዊ ወያኔ ሓርነት ትግራይ የትግራይ ነፃ አውጪ ግንባር ነው እኔ የፈጠርኩት። ይሄን ድርጅት በተቃወምኩ ቁጥር የትግራይን ህዝብ አስቀየምክ ነው የሚሉኝ። እኔ ደግሞ የትግራይ ህዝብና ህወሓት ሰፊ ልዩነት አላቸው ብዬ አምናለሁ። የትግራይ ህዝብ በሬፈረንደም ቁጭ ብሎ የዓለም ታዛቢዎች በተገኙበት አዳኝም ገዳይን ህወሓት ነው ብሎ አያውቅም። ስለዚህ ለምን ህወሓትን ትቃወማለህ የሚለው ነገር ህወሓት ምን ያህል እንዳጠፋ ምን ያህል ሰው እንደገደለ ምን ያህል የሀገር ሀብት እንዳባከነ ምን ያህል ብሔራዊ ጥቅሟን አሳልፎ እንደሰጠ ሳቀር አይ ጥላቻ ነው ካሉት በፈለጉት አይነት ይተርጉሙት። ሊጠሉኝ ይችላሉ። ከዛም ያለፈ ነገር ሊያደርጉ ይችላሉ። እውነቱ ግን ህወሓት በኢትዮጵያ ውስጥ የፈጸመው በደል አለ። የሚጨበጥ የሚታይ የሚዳሰስ ለዓለም ሚዲያ ለዓለም ፍርድ ቤት ሊቀርብ የሚችል ይሄንን አትቃወም ነው። ስለዚህ እኔ ይሄ የኔ እውነት ነው ወይ የኔ እውነት ወይ የነሱ ንዴት እንግዲህ ዳኝነት ያገኝ። አሁን እነሱ የሚሉት ነገር አለ ህወሓት ሀገሪቱን ከሚመሩት ድርጅቶች 4 ድርጅቶች አንዱ ነው። ትግራይ ህዝብ ላይ ወይ ደግሞ አካባቢ እዛ ላይ ህዝብ ላይ ጥላቻ ባይኖርም ኢህአዴግ ይሄን ፈጸመ ማለት ነበር አለብህ ኢህአዴግ ነው ማለት ያለብህ እንጂ ህወሓት ማለት የለብህም የሚል ነገር ይነሳል። እሱ የልጆች ጨዋታ ነው። አሁን እንደሚባለው በነሱ እንግዲህ ሁሉም በብሔር ብሔረሰቡ ይኮራ አይደለም። አቶ በረከት የአማራው መሪ አርጌ እንደወስድ ነው እና አቶ በረከት ወይም አቶ አዲሱ ለገሰ እስቲ ከደቡብ ኢትዮጵያ አማራዎች ተነቅለው በአደባባይ ሲባረሩ አንድ ስቴትመንት ሰጥተዋል። ይሄ ሁሉ እስረኛ ተፈቶ ሲወጣ ዶክተር ብርሃኑ አቶ ሰያ ብርሃ ሌሎች የፖለቲካ እስረኞች በሙሉ የሚሰጡትን አንተም መጽሐፍ ላይ የወጣው እስር ቤቱ ኦሮሞ ይሸታል ሲባል ለምን ብሎ የሚጠይቅ ከሆዴድ ውስጥ አንድ ሰው እንዴት አይኖርም?
የኦሮሞ ህዝብ ካፈራቸው ምሁራን ምን በሙሉ አንድ አባዱላ ነው ያሉት ማለት ነው። ሲያስፈልጋቸው ጄኔራል፣ ሲያስፈልጋቸው ሃውስ ስፒከር፣ ሲያስፈልጋቸው ምናምን የሚሆኑት ሌላ ሰው የለም። ይሄንን ጥያቄ ባልኩ መሰረት በማስረጃ እንድንነጋገር በጊዜ ቀጠሮ ያዘልኝ። እሺ በጊዜ ቀጠሮ ይዘዋለሁ። ግን እንደው የህወሓት ሰዎች ወይ ደግሞ የህወሓት ደጋፊዎች ይቃወሙኛል ብለህ አንተ ደጋግመህ የምታነሳው ጸረ ትግሬ የሚል ነገር ነውና እኔ እስካሁን ድረስ እቃወም የነበረው ህወሓትን ነው። ከዛ ለፌ ህዝብ ላይ ደርሻ አላቅም ነው እያልክ ያለው። እንዲህ አይነት ሐሳብ ይዘህ ምንድነው ገንዘብ የሌለው መንገደኛ በሽፍታ ፊት እያፏጫ ያልፋል ይባላል። እኔ ማንም ክሬዲት እንዲሰጠኝ ወይም ማንም እንዳይጠላኝ ብዬ ማወራው ነገር የተፈጠርኩበት ሲስተም ያስተዳደጌ ባህሌ የኖርኩበት ያ ኢትዮጵያዊነት ዘርን እንድጠላ አድርጌ አላደኩም። ከየት አመጣዋለሁ? መጀመሪያ እኮ እንደዚህ ለመሆን ምክንያቶች ያስፈልጉሃል። እኔ የተወለድኩት ጎንደር ነው። ጎንደር ከትግራይ ምን ያህል ይርቃል? ከአዲስ አበባ ምን ያህል ይርቃል? ይሄ ይለካ። በጎንደር ዙሪያ አካባቢ አብዛኛው ተዋልዶ ተጋብቶ የኖረው የትግራይ ህብረተሰብ ነው። ከየት ወጥተህ ነው ድንገት አንድን ህዝብ ጠላለሁ የሚል ስሜት ከየት ይመጣል? ግን ቀላሉ ማስረጃ አየመን መሰለ ብዙ መጽሐፍ መግለጽ ቪዲዮ መሰብሰብ ወይም ምንም ማያስፈልግህ ታማኝ ትግሬ ይጠላል ብትለው አንድ የትግራይ ልጅ ዝም ብሎ ሊያምን ይችላል። ማስረጃ የማያስፈልገው ነገር ነው። ምክንያት አለኝ ወይ? አንድ ሁለተኛ ለምን እስቲ ለምን በምን ምክንያት? እኔ ስልጣን ላይ የነበርኩ ሰው አይደለሁም። እኔ መድረክ የማይበቃኝ ሰው የነበርኩ ሰው ነኝ። ያ መድረክ ማን ወስዶብኝ ነው በአንድ ህዝብ ላይ ያነጣጠረ ጥላቻ ሊመጣብኝ የሚችለው? ግን በቀላሉ ዝም እናሰኘዋለን ነው። እንዲህ ካልነው ይፈራ አንዴ አልፈራም። ለምን እኔ ህወሓት አሁንም ደግሜ የምለው ከ21 ዓመት በፊት በኢትዮጵያ መንበረ ስልጣን ላይ አልነበረም። እሱ ባልነበረበት ዘመን ተፋቅሮ የኖረ ህዝብ ዛሬ ከመሬት ተነስቶ አንድን ህዝብ ሊጠላበት የሚችልና እነሱ ሲጠፉ የትግራይ ህዝብ የሚጠፋበት ምክንያት በምን መለኪያ ነው እንዲህ አይነት ሂሳብ የሚታሰበው? እና በማንም ላይ እንደነገርኩ ላቶ መለስ እንኳን አልቅሻለሁ። እኔ ላቶ ታምራት ላይ እኔ እንግዲህ ያስገረፉኝ እሳቸው ናቸው አሉ በህይወት ያዩኛል ያልኳቸውን ያውቃሉ። በቀዝቃዛዋ እየተነከርኩ የተገረፍኩት በአቶ ታምራት ላይ ነው ምክንያት ነው። ለእሳቸው እንኳን ጥላቻ የለኝም እንኳን ለህዝብ በምን ምክንያት። አሁንም ግን ማቆሚያው ታማኝን እንዲህ ብለን ካስደነገጥ ነው በፍጹም ህወሓት ይዘር መስመሩን ቀይሮ ኢትዮጵያዊ መንፈስ ኖሮት እንደማንም የፖለቲካ ድርጅት ሊንቀሳቀስ የሚችለው በኢትዮጵያዊ መንፈስ ከዘር ጥላቻ የጸዳ ፖለቲካ ፕሮግራም ሲኖረው ነው። አሁን ህወሓትን እኮ እንነጋገር ካል በማስረጃ ነው ማሳየህ። ሲጠነሰስና ውጥኑ ጸረ አማራ ሆኖ የተቋቋመ ድርጅት ነው። በዛ መንፈስ ስላደጉ ሌላውም በዛ መንፈስ የሚታገላቸው ስለሚመስላቸው ነው። እኔ በኩልነት የምንኖርባት ሀገር ትሁን የዘር ጥያቄ ምን አመጣው? መታወቂያ ላይ ስምህ ያስፈልጋል፣ መለያ ነው፣ እድሜህ ያስፈልጋል። ከአንዱ አንዱ የሚበላለጥበት ነው። ብሔር መታወቂያ ላይ ሲወጣ በምን እንድንወዳደር ነው? ያንተ ከኔ እንዲበልጥ ነው መታወቂያ ላይ የገባው? ይሄ ለኢትዮጵያ አይጠቅም፣ በረጅም ርቀት ያጠፋፋናል ብዬ ነው።